Good News Media. ጌታ ይባረክ። እየተማርን ያለነው ብዙ አይተናል። ዛሬ ቶሎ ብዬ ነው የመጨረሻውን ፓርት ዛሬ ተናግሬ የማልፈው። የልቦናችን አይኖች ሲበሩ ምን እናያለን ነው ወይ ምን እናውቃለን ማለት። የልቦናችን አይኖች ሲበሩ እነዚህን ታውቁ ዘንድ ነው የሚለው። ማወቅ፣ ማየት፣ መረዳት እና ምንድነው የምንረዳው የሚለውን አንደኛ እርሱ እኛን የጠራበትን ተስፋ እንረዳለን። ጥቅሱ እንዳትረሱት ኤፌሶን ላይ ያለው ማለት ነው። የመጥራቱ ተስፋ ምን እንዲሆን ታውቁ ዘንድ ነው። ስለዚህ መጀመሪያው ለምንድነው ሰዎችን የሚጠራው? ጠራንበትን ዓላማ እናውቃለን። የልቦናችን አይኖች ሲበራ በእርግጥ ዝም ብሎ ክርስትና ወይም ዝም ብሎ የፕሮግራም ጉዳይ እንዳልሆነ ይገባናል። የተጠራንበት ፐርፐስ አንደርስታንድ የምናደርገው በእርግጥ የልቦናችን አይኖች ሲበሩ ነው። የልቦናችን አይኖች ሲበሩ፣ የልቦናችን አይኖች ሲገለጡ የመጀመሪያው የምናየው የተጠራንበትን ተስፋ እንረዳለን ብለናል። ሁለተኛ በእኛ ዘንድ ያለውን የከበረ ርስት እንድናውቅ ነው። አሜን። በእኛ ዘንድ ያለውን ኤፌሶን 1:18 አሁንም ይህም የልባችሁ አይኖች ሲበሩ አንደኛ የመጥራቱ ተስፋ ምን እንዲሆን ታውቁ ዘንድ ነው። ሁለተኛስ በቅዱሳን ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ምን ትሉ ዘንድ ታውቁ ዘንድ። ሃሌሉያ። በቅዱሳን ዘንድ ምን አለ? ርስት አለ። በቅዱሳን ዘንድ የሚለውን ጥሩ ነው። አማርኛችንም ዘንድ ማለት መጥፎ አይደለም፣ ግን እንግሊዘኛው ኢን ይላል። ኢን ዘ ሴንተስ በቅዱሳን ውስጥ ያለውን የከበረ በረከት ታዩ ዘንድ። ሃሌሉያ። በረከት ታውቁ ዘንድ ውስጣችሁ የተቀበላችሁትን ብሌሲንግ ርስቶቹን የተቀበልነው ርስቶች እናውቅ ዘንድ የዛሬው ትምህርቴ። ሶስተኛ በእኛ የሚሰራውን የኃይሉን ታላቅነት እንድናውቅ ነው። ምንድነው ማወራው? እያወራ ያለሁት የልቦናችን አይኖች ሲበሩ ምንድነው የምናውቀው ነው። ጳውሎስ እዛች ጋር የጻፋት 3 ነገር ነው። የልቦናችሁ አይኖች ሲበሩ አንደኛ የተጠራችሁበት ተስፋ፣ ወደ እኔ ነው የተባላችሁበት ተስፋ ይገባችኋል። ወደ ኢየሱስ የመጣበት ፐርፐስ ዓላማ ይገባል። የልቦና አይን ካልበራ አይገባም፣ ሃይማኖት ነው የሚሆንብህ። የልቦና አይን ሊበራ ይገባል። ጳውሎስ የሁል ጊዜ ፕሬየሩ፣ የሁል ጊዜ ጸሎቱ ቅዱሳን በዚህ ትሩዝ ላይ እንዲገኙ ነው። ስለዚህ የልቦናችሁ አይኖች ሲበሩ አንደኛ የመጥራቱ ተስፋ ምን እንደሆነ ታውቃላችሁ። ሁለተኛ በቅዱሳን ዘንድ ያለውን የርስት ክብር ባለጠግነት ታውቃላችሁ። ሶስተኛው የኃይሉ ታላቅነት ለኛ ለምናምን ለአማኞች ላመንነው። ሃሌሉያ። የኃይሉ ታላቅነት የተቀበለው ኃይሉን የተቀበለው አማኝ ስለሆነ እቻት ነው ጥቅሷ ኤፌሶን 1:18-19 በደንብ ይዩት። ይህም የልቦናችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን፣ በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ ደግሞ አሁን ሃሌሉያ የዛሬው ደግሞ ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። የኃይሉ ታላቅነት ለምናምን ለኛ ላመን ነው ለአማኞች የኃይሉ ታላቅነት። ምክንያቱም አማኝ ሁሉ ይህን ኃይል ተቀብሏል። ይህ ኃይል አማኝ ሁሉ ጋር አለ። እሱን ታውቅ ዘንድ ትልቅ ኃይል ይዘ ዱናሚስ የሆነ ኃይል ይዘ ዱናሚስ ነው የሚለው የእግዚአብሔር ቃል ስለ ኃይል ሲያወራ ኃይል የሚለውን አዲስ ኪዳን ላይ እንዳለ በግሪኩ ዱናሚስ ነው የሚለው። ዱናሚስ ማለት ድማሚት ማለት ነው። ትርጉሙ ድማሚት ማለት የሚፈነዳ ነው። ሃሌሉያ። ኃይል ነው፣ እምቅ ኃይል ነው። ይሄ እምቅ ኃይል የእግዚአብሔርም ኃይል ለማዳን ነውና ይላል። ነፃ የሚያወጣ ነው፣ ለማዳን ነው። ሮሜ 1:6-17 የሚያወራው ስለ ወንጌል ቢሆን ስለ ዱናሚስ ያወራና ዱናሚስ ብሎ ይሄ ኃይል ብሎ ይህም ኃይል ለማዳን ነው። ይሄ ድማሚት ለማጥፋት ሳይሆን ለማዳን ነው። አንዳንድ ድማሚቶች ለማጥፋት ነው አይደል ድማሚት የሚቀበረው። ይሄኛው ዱናሚስ ግን ለማዳን ነው። ስለዚህ 19 ላይ በደንብ ይኸውላችሁ exceeding greatness of his power to usward who believe according to the working of his mighty power ይላል። ሃሌሉያ። የሚሰራ ነው፣ ታላቅ ስራ አለው። ይሄ ኃይል የሚሰራ ነው። ይህን ኃይል ተሸክመህ
ከችግር ጋር እንዳትኖር። ትልቁ እንቅፋት የአማኞች ሁሉ ጠላት ምንድነው ካላችሁኝ አለማወቅ ይባላል። የአማኞች ሁሉ ጠላት ሰይጣን ላይሆን ይችላል። ልክ ነው፣ ሰይጣንም ጠላታችን ነው። ግን ቢዝነሳችን አይደለም። ካወቅን ጠላታችን ነው። ግን ይሄን ያህል የሚገዳደረንም አይደለም። ይሄን ያህል የሚቋቋመን አይደለም። ማንነታችን ቢገባና የያዝነው ቢገባን ከደረጃ በታች ነው ሰይጣን ለኛ። ልክ ነው፣ ኢነሚ ነው። ግን ከደረጃ በታች ሆነ የተረገጠ፣ ሃሌሉያ፣ የተረገጠ ነው። ለኛ የቅዱሳን ጠላት ምንድነው ከተባለ አለማወቅ። አለማወቅ ጨለማነት ነው፣ ጨለምተኝነት። ማወቅ ኖሌጅ የሚባለው ቃል ላይት ማለት ነው። ዲክሽነሪ ኖሌጅ የሚለው ላይት ማለት ነው። ኖሌጅ ኢዝ ላይት። እውቀት ምንድነው? ብርሃን ነው። አወቅ ማለት በብርሃን ኖርክ ማለት ነው። በጨለማ አትመላለስም። አለማወቅ ግን በጨለማ ያመላልሳል። ልቦና የጨለመ ይሆናል። በጣም ከባድ ነው። አለማወቃችሁ ጠንቅ ልቦናቸው ጨለመ፣ ከእግዚአብሔር ሕይወት ራቁ ይላል ኤፌሶን 4። እና ይሄ የልብ ጨለማ እንዳይኖር የልብ ብርሃን እንዲሆን ጌታ ይባረክ። በእኛ ውስጥ የሚሰራውን ታላቅ የሆነውን የእግዚአብሔርን ኃይል ካላወቅን ራሳችንን እንደ ተራ ሰው እንቆጥራለን። ኖርማል ታረጋዋለህ ራስህ። ምን ሊያረጉ ይፈልጋሉ? ከረከመው ከነሱ እኩል ናቹራል ሊያረጉ ይፈልጋሉ። ትከረከማለህ። ይሄ እኮ ያለ ነው ተባለ። የለም፣ ምንም የለም፣ አልቀበልም። ምንም እኛ ዲፈረንት ነን። ጌታ ይባረክ። ዝም ብሎ አንተና ተራ አታርገው ራስህን። የሆነ ቦታ ላይ ስትገኝ አይገርምም? በል ዞር ዞር በልና እኔ እኮ ከዚህ ሁሉ እለያለሁ። ሃሌሉያ! እኔ እኮ ኃይል ይዣለሁ። ለየትኛውም ነገር መፍትሄ የሚሆን ኃይል የተሸከምኩ ተራ ያልሆንኩ ብሩክ ግዙፍ ነኝ። እኔ ኪሎዬ ከባድ ነው ማለት አለብህ። ጌታ ይባረክ። ብቻህን ግር ብለህ ነው የምትሄደው። ብራዘር አንተ ከባድ ነህ፣ ተራ ሰው አይደለህም። ከሰፈርህ ከጓደኞችህ ራስን አትከርክም። ብራዘር ሌላ ዲፈረንት ነህ አንተ። እስቲ እኔ ልዩ ነኝ በል ውስጤ። እኔ በጣም የሚያሳዝነኝ ብዙ ቅዱሳን ኃይል ተሸክሞ ተሰልፎ አንድ የሆነ ፕሮግራም ለመግባት የሚሰለፍ የሚያድር፣ አጥር ላይ ተደግፎ የሚያድር የእግዚአብሔር ሰው እንትን ልብሱን ነክቼ ልመጣ ይላል ብሉይ ኪዳን። ምን ልብስ ትነካል? ጌታ አንተ ውስጥ ገብቶ የእግዚአብሔር ሰው ትላለህ። እግዚአብሔር ራሱ አንተ ውስጥ ገባር ይጋፋል፣ እንቅልፍ ያጣል። በጣም የሚያሳዝን ዘመን ውስጥ ነው ያለን። ማን እንደሆነ የተቀበለውን የማያውቅ የሆነ ሰውዬ ብቻ ዲፈረንት የሆነ አንድ የሆነች ኮከብ ብቻ ኮከብ ያለ አዲስ ኪዳን ላይ ምንም ኮከብ የለም። አንድ የሆነ ዲፈረንት የሆነ ሰው ሲወራስ የሱ አምላክ ይላል። ያንተስ የሱ የከሌ አምላክ የነብይ ከሌ አምላክ። ይሄ እኮ ኦቲ ሜንታሊቲ ነው፣ የብሉይ ኪዳን አስተሳሰብ። በአዲስ ኪዳን እኮ አንተ ውስጥ ይሄ ግዙፉ እግዚአብሔር አንተ ውስጥ ገብቷል። አንተ እኮ የእግዚአብሔር ቤተ መቅደስ ነህ። ይህን ኃይል እኮ ይዘዋል። ሁሉም የሚያንቀሳቅሰውን ኃይል ይዘዋል። ግን አልነገሩም። ውስጥ ኃይል እንዳለ አልነገሩም። እኔ እነግርሃለሁ። ሃሌሉያ! ስላልነገሩ ነው ሁሌ ጥገኛ የሚያደርጉ። አንተ ውስጥ ምንም እንደሌለ ሁሌ ባዶ እንደሆንክ ተራ ና ዝም ብለህ ተከተል የምትባል እንደዚህ አይደለም። እንዲህ አይነት ነገር የለም። ተቀብለሃል። ኃይል ተከቶብሃል። አንተ ዲፈረንት ነህ። ሃሌሉያ! እኛ በክርስቶስ አምነን የዳንን ሰዎች ግን እንዲሁ ተራ ሰዎች አይደለንም። ከእግዚአብሔር የተወለድን ቀን በምድር ላይ የእርሱን ሥራ እንድንሰራ፣ ሃሌሉያ! ጌታን ከተቀበልክበት ቀን ጀምሮ ጌታ ኢየሱስ ክርስቶስን በማመን የእግዚአብሔር ልጅ ከሆንክበት ቀን ጀምሮ በምድር ላይ የእርሱን ሥራ እንድትሰራ ኃይሉንና ስልጣኑን የተሰጠን አምባሳደሮቹ ነን። ኃይሉንና ስልጣኑን ሰጥቶናል። መቼ ስትሉኝ ከእግዚአብሔር የተወለድክ ቀን፣ በጌታ የሆንክ ቀን። ሰው ሁል ጊዜ ራሱን ዲፈረንት እንደሆነ የሚያስበው መቼ እንደሆነ ልንገራችሁ። አንድ ትልቅ የሚለው የራሱ አመለካከት ያለው ትልቅ የሚለው ነቢይ የጸለየለት ቀን፣ ከዛን ቀን ጀምሮ ሌላ ነገር የሆነ ይመስላል። አንድ የሆነ ነቢይ ጠርቶ ና ምናም ብሎ ካሁን የሆነ ነገር ካለው ከዛን ቀን ጀምሮ አንተ ማንም ሳይነካ ጌታ የነካ ቀን ዲፈረንት ሆናል፣ ልዩ ሆናል። ሃሌሉያ! ጥሩ ነው። እኔ 5 ታምራ ስጦታዎችን አምናለሁ። ሐዋርያ፣ ነቢያት፣ ወንጌል ሰባኪ፣ እረኛ፣
አስተማሪዎች እንዲሆኑ ለቤተ ክርስቲያን ሰጣለ። እነዚህ ታዲያ ለምንድን ነው የተሰጡት? እነዚህ የተሰጡት ኤፌሶን 4:11 እስከ 13 ሄዳችሁ ስታዩ እነዚህ ቅዱሳንን አሁን እኔ እንደማስታጥቀው ለማስታጠቅ ነው። ቅዱሳንን ሙሉ ሰው ወደ ማድረግ። ሙሉ ሰው ማለት ራሳቸውን ችለው የሚበሉ አይደል? አሁን ህፃናት የምታጎርሰው ከሆነ ሙሉ ሰው አይደለም። ራሴ መብላት ጀምሬያለሁ ራሴ መልበስ ካለ ሙሉ ሰው ሆነዋል ማለት ነው። ራሱን ችሎ የሚጸልይ፣ ራሱን ችሎ የሚያነብ፣ ራሱን ችሎ የሚንቀሳቀስ፣ ራሱን ችሎ የትኛውንም በህይወቱ የሚገጥመውን ነገር ብሬክ እያደረገ የሚሄድ ጃይንት ለማስታጠቅ፣ ሙሉ ሰው ለማድረግ እነዚህ ቅዱሳንን ለማስታጠቅ እንጂ እኔ ልልሃለሁ እኔ ባንተና በእግዚአብሔር መካከለኛ ነኝ ሊል አይደለም። ማንም አላረገውም። ሚስጥር አይነግርም። በአጠቃላይ ታቹኛ ነብይም ቢሆን አንተ የሰማውን ነው የሚነግርህ። ከነብዩ በፊት አንተ ቀድመህ ሰምተሃል። እውነተኛ ነብይም ቢሆን አንተ የሰማውን ምን ሊያደርግ ነው? ሊያረጋግጥ፣ ኮንፈርሜሽን እንጂ ኢንፎርሜሽን አይደለም። ብሉይ ኪዳን ነው እሱ። ብሉይ ኪዳን ኢንፎርሜሽን አምጪ ነው። አንተ የማታውቀውን ያመጣል። በብሉይ ኪዳን ዘመን ክርስቶስ ከመምጣቱ በፊት ክርስቶስ ሞቶ ከተነስቶ መንፈስ ቅዱስን ከላከና ባንተ ውስጥ መንፈስ ቅዱስ ከመጣ ጊዜ ጀምሮ በነብይ አንመራም፣ በመንፈስ ቅዱስ እንመራለን። እስቲ አሜን በሉ። እስቲ እነዚህ በእግዚአብሔር መንፈስ ምንም ይሉ። በብሉይ ኪዳን ጊዜ ግን በነብይ ነው የምትመራው። ነብዩን ማሰማ ከሆነ አርድ ነው። በአዲስ ኪዳን ግን መንፈስ ቅዱስን ነው የምንሰማው። የሚመራን መሪ ውስጣችን ገብቷል። አስተማሪ የሆነ መካሪ የሆነ አጽናኝ የሆነ ጌታ ይባረክ፣ ኢኩፕ የሚያደርግ ዕውቀትን የሚሞላ መሪ። እነዚህ በእግዚአብሔር መንፈስ የሚመሩ የእግዚአብሔር ልጆች ናቸው። የእግዚአብሔር ልጆች ማለት ትርጉሙ በእግዚአብሔር መንፈስ የሚመሩ ነው። ስለዚህ አንተ የሰማውን ኮንፈርም ሊያደርግ እንጂ በአዲስ ኪዳን ኢንፎርም ሊያደርግ ኢንፎርሜሽን ሊያመጣ የአዲስ ኪዳን አገልግሎት አይደለም። እኛ ምኖች ነን? አምባሳደሮች። ከእግዚአብሔር የተወለድን ቀን በምድር ላይ የእርሱን ስራ እንድንሰራ ኃይሉና ስልጣኑን የተሰጠን ወይም የሰጠን ምኖቹ ነን? አምባሳደሮቹ ነን። አምባሳደሮች ማለት ወኪል ማለት ነው። መልእክተኛ ማለት ነው። አምባሳደር ማለት ትርጉም ከፈለጋችሁ አምባሳደር ማለት መልእክተኛ ወይም ወኪል ማለት ነው። እግዚአብሔርን ወክለን እኛ በምድር አለን። እናንተ ሰፈር እናንተ ስላላችሁ ጌታ ደስ ብሎታል። ሃሌሉያ። ምክንያቱም እርሱን ወክላችሁ እናንተ አላችሁ። የእርሱ ምኖች ናችሁና ወኪሎች፣ አምባሳደርስ ወኪሎቹ ናችሁ፣ መልእክተኞቹ ናችሁ አላችሁ። እናንተ ካላችሁ እርሱ እንዳለ ያውቀዋል። ልክ እንደ መልእክተኛ መኖር ግን የኛ ኃላፊነት ነው። እንደ አምባሳደር መንቀሳቀስ ግን የኛ ኃላፊነት ነው። የአሜሪካ አምባሳደር ኢትዮጵያ ውስጥ ካለ አኗኗሩ ሙሉ ነገሩ እንደ አሜሪካ ነው። አሜሪካ ኢትዮጵያ ውስጥ አለች ማለት ነው። አምባሳደር ካለ ሁሉን ኢንፎርሜሽን የሚያቀብለው እሱ ሁሉን እንደዚህ ነው አምባሳደሩ የሚለውን ነው አሜሪካ የሚሰማው እንጂ ትራምፕ እየመጣ ሁሉ ጊዜ እስቲ እውነታቸውን ነው ምናምን አይልም። ትራምፕ የሚሰማው እዚህ ቁጭ ያደረገውን ወኪሉን ነው፣ መልእክተኛውን ነው። ስለዚህ መልእክተኛው መሪዎቹ አሁን የመንግስት እንቅስቃሴው በጣም ጤናማ ጥሩ ልብ ያላቸው ለሰዎች ቅንነት፣ ለህብረት፣ ለአንድነት የሚሰሩ ናቸው ካለ አሜሪካን አጨብጭቦ ይቀበለዋል። በማ አንድ አምባሳደር ሰውዬ ስላወራ ወኪሉ ነው። ስለዚህ አምባሳደር ነን ስንል የእግዚአብሔር መልእክተኛ የእግዚአብሔር ወኪሎች ሆነን በምድር ላይ አለን ማለት ነው። ይህን ኃይልና ስልጣን ሰጥቶን ጌታ ይባረክ። ሁለተኛ ቆሮንቶስ 5:20 ላይ ታውቃላችሁ። ይህን ቃል እንደምታውቁታላችሁ። ከ17 ጀምሮ ነው ይሄ ሐሳብ የሚመጣው። ምንድነው 17 ጀምሮ የሚያወራው? ማንም በክርስቶስ ቢሆን አዲስ ፍጥረት ነው። በቃ በክርስቶስ የሆነውን ሰውዬ ነው እዚህ ጋር የሚያወራው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል ነው ሁሉም አዲስ ሆኗል ካለ በኋላ የሆነ ሁሉ እያለ ይቀጥላል። እያለ ይመጣና 20 ላይ ሲደርስ እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ ምኖች ነን? መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ ምን እናደርጋለን? እንለምናለን። እንግሊዝኛውም እንደሚል ስሙት። Now then we are ambassadors for Christ. We are ambassadors. እኛ አምባሳደሮች ነን፣ የክርስቶስ አምባሳደሮች ነን አለ። We are ambassadors for Christ. አምባሳደር ይጀምርላችሁ አንድ ጥቅስ ኤፌሶን 6:20 ስለ ወንጌል በሰንሰል መልእክተኛ የሆንኩ መናገር እንደሚገባኝ ስለ እርሱ በግልጥ እናገር ዘንድ ለምኑ፣ ስለ እኔ ጠይቁ፣
እንደውም 19 ላይ ሄዳችሁ ስታዩ አፍ በመክፈት እግዚአብሔር ቃል እንዲሰጠኝ ሄጄ ስሰብክ በመንግስታት በነገስታት በምንም ፊት ሄጄ ስሰብክ አፌን ስከፍት ብቻ ጌታ ምን እንዲሰጠኝ ቃል እንዲሰጠኝ ስለኔ ጠይቁ ስለኔ ለምኑ ብሎ ጳውሎስ የተናገረበት ነው። ግን እዚህ ጋር ምን አለ? መልእክተኛ የሆንኩ ይላል። መልእክተኛ የሚለውን እንግሊዘኛው ምን ይላል? አሁንም for which I am an ambassador in bonds that therein I may speak boldly በድፍረት እንድናገር as I ought to speak መስበክ ያለብኝን የመስበክ ግዴታዬን ought ማለት መስጠት ግዴታ ነው። የመስበክ ግዴታዬን የመስበክ ኃላፊነቴን እንድወጣ እንዳልከለከል እኔ መልእክተኛው ነኝ። I am an ambassador እዚህ ውስጥ አላችሁ I am an ambassador የሚል እኔ ወኪሉ ነኝ የሚል እኔ መልእክተኛው ነኝ የሚል ሃሌሉያ you are ambassadors። ስለዚህ እኛ የክርስቶስ ምኖች ነን? አምባሳደሮች ነን። ምኑን ሰጥቶናል? ኃይሉን ስልጣኑን። አሁን ዝም ብሎ አንድ ፈረንጅ መጥቶ አምባሳደር ማለት ይችላል? የአሜሪካ አንድ ፈረንጅ መጥቶ መንግስት ነው አይደል የሚልከው ሴንድ የሚያደርገው ስልጣኑንም ኃይሉንም ማንም አይነካውም። እዚች ሀገር ላይ ማንም ጫፉን ዞር ብሎ አይነካውም። የአሜሪካን አምባሳደር እዚህ ሀገር የአሜሪካን አምባሳደር ሶማሌ ካለ አላውቅም ኤምባሲ ይኖራቸው አይኖራቸው ግን ኤምባሲ ሶማሌ ላይ ቢላክ ጫፉ አይነካም። ሙልቀቅ ብሎ ነው የሚኖረው። አኗኗሩም እንደ አሜሪካ ነው። ሰው የሚበላው ቢያጣ እሱ አይስክሬም ይልሳል። የአሜሪካ አምባሳደር አኗኗሩ እንደ አሜሪካ ነው። ምንም ችግር የለበትም። አይጨነቅም። እሱ ግራ አይጋባም። የዛ መንግስት ወኪል። እኛ አሁን ይህንን ኃይል የተቀበልነው ይህ ሁሉ ማውራው ኃይልና ስልጣን ስለሰጠን አምባሳደር ስለ ኃይል ነው ማውራው። ትምህርቴ ኃይል ነው። የልቦናችን አይኖች ሲበሩ ታዲያ በእኛ ውስጥ የሚሰራውን የኃይሉን ታላቅነት እንረዳለን። በእኛ ውስጥ ምን የሚለውን የሚሰራውን ኤፌሶን 3:20 ላይ እንግዲህ በእኛ እንደሚሰራው ኃይል መጠን ከምንጠይቀው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው በእኛ እንደሚሰራው ኃይል መጠን በእኛ ምን ያለ የሆነ ኃይል አለ። ምን የሚያደርግ የሚሰራ እግዚአብሔር አንተ ውስጥ የሆነ ኃይል አስቀምጧል። የሆነ ፓወር አስቀምጧል። በአንተ የሚሰራ ኃይል አለ። ሃይማኖት ብዙ ጊዜ እኔ አይደለሁም ይላል። ያው ጌታ ስልጣኑንም ምኑንም ሰጥቶ ሂድ አድርግ ብሏል። ሂዱ ፈውሱ ይላል። ምን በሉ ብሎ ልኮናል አይደል? ሂዱ ፈውሱ፣ አጋንንት አውጡ፣ ወንጌልን ስበኩ ምንም ብሎ ልኮናል። ሄደ ወንጌልን ሰብከ ቢመጣ ወይም ሄደ ብትፈውሰው በቃ አንተ አይደል ሄደ በተሰጠ ኃይል ፈወስከው። ሃይማኖት ግን አይወድም ጭንቀት። ጳውሎስም ይላል አይደል ሐዋርያ ሥራ 28 ላይ ጳውሎስም እዛ በደሴት ያለውን ሰውዬ ታሞ የነበረውን እጁን ጭኖት ፈወሰው ይላል። የተባረክ ፈወሰው ይላል። ጴንጤ አይወድም እጭ ኧረ ጌታ ነው የሚፈውስ። አንተ ነው የተላከው። ወደ ጌታ ዳይቨርት ታደርግ። አንተ በተሰጠ ኃይል ታደርጋለህ። በእኛ የሚሰራ በአንተ ግን የሚሰራው ምንድነው? ኃይል አለ እንጂ በአንተ ነው ጌታ ስራውን የሚሰራው በአንተ ነው። ወደኛ ተመልከት እያልክ ውጤት ታመጣለህ እንድን ጴጥሮስ። ጌታ ይባረክ። በአንተ ኃይል አለ። ጌታ ይባረክ። እንግሊዘኛው እንዲህ ይላል according to the power that works in us በእኛ ውስጥ የሚሰራ እንደሚሰራው ኃይል መጠን በእኛ የሚሰራ ኃይል አለ። ቆላስይስ 1 ላይም ልንገራችሁ ቁጥር 29 ስለዚህም ነገር ደግሞ በእኔ በኃይል እንደሚሰራ እንዳሰራሩ እየተጋደልኩ ደክማለሁ። ልጨምርላችሁ በእኛ የሚሰራው ኃይል ሁን በደም እንዲገባን በእኛ የሚሰራው ኃይል ይሄ ኃይል የተባለው የትንሣኤው ኃይል ነው። ኤፌሶን 1 ቅድም ሙሉን ያነበብኩላችሁ ለአሁን እንዲረዳኝ ነው። ከ18 ጀምሮ እስከ 21 ያነበብኩት። ይህም የልባችሁ አይኖች ሲበሩ እንዳትረሱት እዚቹ ላይ ነን ያለ ነው። የመጥራቱ ተስፋ ምን እንዲሆን በቅዱሳን ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉም ይበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። ኦኬ ይሄ ኃይል እዚሁ ጋር ተናገረው ቁጥር 20 ላይ ሲመጣ ክርስቶስንም ከሙታን ሲያስነሳው አያችሁ። ይህን ኃይል አወራና ክርስቶስንም ከሙታን ሲያስነሳው ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ
በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ ሲያስቀምጠው በክርስቶስ ባደረገው ስራ የብርታቱ ጉልበት ይታያል፣ የኃይሉ ታላቅነት ይታያል ነው። በክርስቶስ ባደረገው ምንድነው ያደረገው? ትልቁ ስራ ሰራ እግዚአብሔር። በቃ ምናምን ክርስቶስ ከሙታን ሲያስነሳው ልጨርስላችሁ። ፊልጵስዩስ 3:10-11 አብሮ ተያያዥ ስለሆነ እርሱንና የትንሣኤውን ኃይል እንዳውቅ። ሃሌሉያ! እርሱን ጌታን፣ ቀጥሎስ የትንሣኤውን ኃይል እንዳውቅ። ይሄ የትንሣኤ ኃይል አንተ ውስጥ ገብቷል። በእናንተ ያለውን ኃይል ታውቁ ዘንድ ክርስቶስ ኢየሱስን ከሙታን ያስነሳው ኃይል አንተ ውስጥ አለ። ታላቁ የብርታቱ ጉልበት የተገለጠበት ክርስቶስን በማስነሳት የተገለጠበት ያ ኃይሉ በእኛ ውስጥ ከቶታል። እኔ ባውቅ አለ ጳውሎስ እዚህ ፊልጵስዩስ እርሱንና የትንሣኤውን ኃይል ካወቅ እኔ በቃ አለ እርሱንና የትንሣኤውን ኃይል እንዳውቅ በቃ እኔ አለ በመከራውም እንድካፈለው ወደ ሙታን ትንሣኤ ልደርስ ቢሆንልኝ በሞቱ እንደመስለው እመኛለሁ አለና ግን በጣም እንዳውቅ ፈልጋለሁ የሚለው እርሱንና የትንሣኤውን ኃይል እንዴት ክራይስትንና ክርስቶስን ያስነሳውን ያን ኃይል ከሙታን ያስነሳውን ያንን ኃይል እርሱን ካወቅ ለዚህ ነው ቅድምም ብያችኋለሁ እዚህ ኤፌሶን 1 ላይ የኃይሉን ታላቅነት ምን እንዲሆን ምን ትሉ ዘንድ ታውቁ ዘንድ የልባችሁ አይኖች የሚከፈቱት ታዩ ዘንድ ብቻ አይደለም ታውቁ ዘንድ አንደርስታንድ ታደርጉ ዘንድ ይገባችሁ ዘንድ የኃይሉ ታላቅነት ምን እንደሆነ በእናንተ ውስጥ ያለው ምን እንደሆነ ይገባችሁ ዘንድ ይህንን ኃይል ለማግኘት መጸለይ ሳይሆን በውስጣችን እንዳለ ማወቅ ብቻ ነው የሚያስፈልገው። እግዚአብሔር ሆይ ይህን ኃይል ክተቱ አትበል፣ ከቶታል። አሁን ያንተ ጸሎት እግዚአብሔር ሆይ በኃይልህ ሙላኝ፣ ተሞልታል። አሁን ጸሎት አይደለም የሚያስፈልገው ማወቅ ነው የሚያስፈልገው። ውስጥ የገባውን ያለውን ዱናሚስ ያንን ኃይል ያንን ሙታንን የሚያንቀሳቅስ የታመሙትን የሚፈውስ ለአካል ጤንነትን የሚሰጥ በውስጥ ያለውን ታላቅ ኃይል ካወቅ ማንም መቶ እጅ እንኳን እንዲጭንበት ላትፈቅድ ትችላለህ። አንተ ራስህ ነፃ ታወጣለህ። ለራስህ የሆነ ነገር ሲኖር ታባር ለምን ኃይል አለ ውስጥ ብሬክ ያደርገዋል፣ ይሰብረዋል። ካንተ የእምነት ጸሎት ጋር ካንተ ማመን ጋር ይሄ ኃይል አክቲቭ ይሆናል። ልጨምርላችሁ፣ ይህ ኃይል ከእግዚአብሔር የተሰጠ ኃይል ነው። አሁን ቅድም ብያችኋለሁ፣ ተሰጥቶናል ነው ወሬው። ይሰጠናል አይደለም፣ ጸልዩ አይደለም። ምን ጸልየው እንድናውቅ ነው ብያለሁ። ቅድም ጸልያለሁ ያለው ጳውሎስ 3 ነገር ታውቁ ዘንድ ነው። የመጥራቱ ተስፋ ምን እንዲሆን ታውቁ ዘንድ፣ በቅዱሳን ዘንድ ያለው የርስት ክብር ባለጠግነት ምን እንደሆነ ታውቁ ዘንድ፣ ለኛ ለምናምን የኃይሉ ታላቅነት ምን እንደሆነ ታውቁ ዘንድ። ታውቁ ነው፣ ማወቅ ነው። ታውቁ ዘንድ ኖሌጅ ነው። አሁን የሚያስፈልገው ማወቅ ነው። የልብ ዓይን ሲበራ ይሄን ትረዳለህ ትላለህ። ለካ እኔ ውስጥ ኃይል አለ። ሃሌሉያ! ለካ የሆነ ኃይል ፍለጋ የሆነ ቦታ አልሄድም። እኔ ውስጥ ምን አለ? ኃይል አለ። praise God, there is power in me, the greatest power። ክርስቶስን ከሙታን ያስነሳበት ኃይል እኔ ውስጥ ከቶታል። ኃይሉን ሰጥቶኛል። ፊልጵስዩስ 4:13 ሁላችሁም የምታውቁት ቃል አለ። ኃይልን በሚሰጠኝ በክርስቶስ ሁሉን ማድረግ ይችላል። እንግሊዘኛው ማድረግ ስለሚል I can do ይላል። all things through him who gives me strength ይላል። ሁሉም ማድረግ እችላለሁ። በምኑ? በሰጠኝ ኃይል እና በክርስቶስ ቅድምም የትንሣኤውን ኃይልና እርሱን እንዳውቅ። አሁንም እዚህ ጋር Christ and power አብሮ ነው የተሰፋ። ኃይልን በሚሰጠኝ ቀጥሎስ በክርስቶስ ሁሉን እችላለሁ። በሰጠኝም ኃይል ሁሉን እችላለሁ። ሁሉም ማድረግ እችላለሁ። ውስጥ ያለው ኃይል ታላቅ ነገር የሚያደርግ ነው። አንደኛ ጢሞቴዎስ 1:12 አሁን እንደተሰጠን ኃይሉን እንድታውቁ ፈልጌ ነው እነዚህን ትንሽ መጨመርላችሁ። ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ካለ በኋላ ኃይል የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግናለሁ። ምን የሰጠኝን ኃይል? እስቲ ኃይል እንደ ውስጥ አለ በሉ። አሁንም ሃሌሉያ! እቺ ምን አምናለሁ መሰላችሁ? በብዙ ሌላ ቃል መሰከርና የሚለው በብዙ ማስረጃ አንደርስታንድ እንድታደርጉ ነው። ዴሪዝ አንዷ ጥቅስ እኮ ትበቃን ነበር። ምጨማምረው ግን
እንዳለ እናንተ ውስጥ ኃይል እንዲገባችሁ በብዙ ጥቅስ በብዙ ማስረጃ አንድም ልጨምርላችሁ 2 ጢሞቴዎስ 1:7 ላይ አልተሰጠንም የተባለበትን ይዩት። ተሰጠን የሚለውና አልተሰጠንም እዚሁ ጋር አለ ሁለቱ። እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ ምን ሰጥቷል? ምን አልሰጠህም? ለይ እስቲ ለዩ። ምን አልሰጣችሁ? ምን ሰጥቷቸዋል? ኃይል ሰጥቶናል፣ ፍቅር ሰጥቶናል፣ ራስን የመግዛት መንፈስ ሰጥቶናል። የኃይል መንፈስ፣ የፍቅር መንፈስ፣ ራስን የመግዛት መንፈስ እንጂ የፍርሃትን መንፈስ አልሰጠንም። ያልሰጠህን ያንተ አታድርገው። አልተሰጠንም። የተሰጠንን እንወቅ። የኃይል ጌታ ይባረክ። ተሰጥቶናል። የተሰጠን ኃይል ነው። ሃሌሉያ። ኃይሉን ሰጥቶናል። ኃይል አለ እኔ ውስጥ። ፍርሃት እኔ ውስጥ የለም። እያባረርክ ጌታ ይባረክ። እኔ ውስጥ የፍቅር መንፈስ፣ ራስን የመግዛት መንፈስ እንጂ የፍርሃት መንፈስ የለም። አልፈራም። ለምን? አልተሰጠኝማ። አልተሰጠኝም። የፍርሃት መንፈስ አልተሰጠኝም። ልጨምርላችሁ አንድም የተሰጠንን እዚሁ ኃይል የሚለውን አሁንም ኃይል እንደተሰጠን የሚያሳይ 1 ጴጥሮስ 4:11 ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር፣ የሚያገለግል ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል። ጌታ ይባረክ። አገልግሎትህ ከኃይል ይጀምራል። ኃይል አንተ ውስጥ አለ። ተቀብለናል። ያልተቀበልነው ኃይል የለንም። እንዳለ ሁሉንም ያያችሁት የተሰጠን ነው። እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል። ክብርና ስልጣን እስከ ዘላለም ድረስ ለእርሱ በሚሆነው በኢየሱስ ክርስቶስ በኩል እግዚአብሔር በነገር ሁሉ ይከብር ዘንድ አሜን። ስለዚህ ይሄ ኃይል ተሰጥቶናል። እስቲ ኃይል እኔ ውስጥ አለ በሉልኝ። ፕሬዝ ጋድ። ኃይል እናንተ ውስጥ አለ፣ ታላቅ ኃይል። ይህንን ኃይል መጀመሪያ የሚያስፈልገው ማወቅ። ካወቅከው በኋላ ነው የምትሰራበት። አሁን ከመስራት አይጀምርም፣ ከማወቅ ይጀምራል። መጀመሪያ አለ በልና ወቅ። there is power in me። ለካ ክርስቶስ ሰጥቶኛል፣ ኃይልን ሰጥቶኛል። በዚህ ኃይል የትኛውንም ነገር ማድረግ እችላለሁ። ትጀምራለህ። መጀመሪያ ማወቅ፣ ከዛ መናገር፣ ከዛ ወደ ተግባር ትገባል። አሁን ከተግባር በፊት እስቲ መጀመሪያ እውቀት ይቅደም፣ ማወቅ ይቅደም። ጌታ ይባረክ። ኢንፎርሜሽናል ኖሌጅ የሚባል አለ። ኢንፎርሜሽን አንዳንድ ሰዎች አሁን ኢንፎርሜሽናል ኖሌጅ ነው እየደረሳቸው ያለው። ኢንፎርሜሽን ጥሩ ነው፣ ልክም ነው። ቀጥሎ ደግሞ ሬቬሌሽን ኖሌጅ የሚባል አለ፣ የመገለጥ እውቀት። አሁን ካስረዳው በላይ አንተ ይበራልሃል። ይሄ የመገለጥ እውቀት ይባላል። ትላለህ ብቻህን እቤት መንገድ ላይ እየሄድክ ትላለህ። ምንድነው ሲባል ሲበራልህ ማለት ነው። የመገለጥ እውቀት። ሃሌሉያ። ሪቪል ይሆንልሃል። ቃሉ ከተረዳው፣ ከሰማው፣ ካወቅከው፣ ካነበብከው በላይ ላንተ ይደምቃል። የልብህ አይን ሲበራ ይህንን ነው የሚረዳው። ወይኔ ማሌ ልጫነው ትላለህ እጅህን። እስከ ዛሬ እንዲህ ብለህ ስትሄድ የነበርከው ለማስጫን፣ አሁን ግን ማሌ ልጫነው። ለምን? ኃይል አለ። ይህን ኃይል ማሌ ላስተላልፍ፣ ወደ ማን ላጋባ? ይሄ ኃይል እኮ ነፃ የሚያወጣ ኃይል ነው። እኔ ውስጥ ያለው ኃይል ለማንቀጥቀጥ ብቻ አይደለም። ምን ይሰራል? አንተን አንቀጥቅጥ ልሰራበት በእኔ እንደሚሰራው ኃይል መጠን። እስቲ አሜን። ኃይሉ የሚሰራ ነው፣ ለስራ ነው። ጌታ ይባረክ። በአንተ ውስጥ ይሰራል። ታላቅ ከአይምሮ በላይ የሆነ ስራ፣ የማይመስልህን ስራ ይሰራል። ስለዚህ ከኢንፎርሜሽናል ኖሌጅ ወደ ሬቬሌሽን ኖሌጅ፣ ከሬቬሌሽን ኖሌጅ ደግሞ ወደ ኤክስፒሪየንስ ኖሌጅ። ሃሌሉያ። በራልኝ ከምትለው በላይ ደግሞ ኤክሰርሳይዝ አድርገ ኤክስፒሪየንስ ኖሌጅ ይባላል። አሁን ስኳር ይጥማል ብትባል ስኳር ቀምሰህ ባታውቅ ኢንፎርሜሽን ነው የሚሆነው አንተ ጋር። አንተም ለሌላ ሰው ስኳር ይጥማል ትላለህ እንጂ አልቀመስከውም። ከቀመስከው ጀምሮ ግን ምን ብዬ ላስረዳ ትለዋለህ። አየህ፣ አሁን ይሄ ኤክስፒሪየንስ ኖሌጅ ይባላል። የቀመስከውን አንተ ቴስት ያረከውን። ሃሌሉያ። ከኢንፎርሜሽናል ኖሌጅ ዛሬ የምጸልየው ይሄንን ነው። ሃሌሉያ። ከኢንፎርሜሽናል ኖሌጅ ወደ ሬቬሌሽናል ኖሌጅ፣ ከሬቬሌሽን ኖሌጅ ወደ ኤክስፒሪየንስ ኖሌጅ በኢየሱስ መሸጋገር ይሁን። ለእያንዳንዳችን ካወቅኩት ከኢንፎርሜሽን በላይ መገለጥ ይሁን።
ከመገለጡ በላይ ኤክስፒሪየንስ ላድርገው። ቀምሰ ያደረከው፣ ቴስት ያደረከው፣ ቼክ ያደረከው ኃይሉ እንደሚሰራ ቼክ ስታደርግ ፕሬዝ ጋድ ቼክ ስታደርግ ቼክ ታደርጋል። ምንም ነገር ቼክ ታደርጋለህ። እስቲ አመስግኑ እስቲ በዚሁ መንፈስ ሃሌሉያ። አባቶ እናመሰግንሃለን፣ አባቶ እናመሰግንሃለን ስለሰጠን ኃይል በውስጣችን ስላስቀመጥከው ኃይል በጌታ በኢየሱስም እናመሰግንሃለን። በኢየሱስም ዛሬ የልቦናቸው አይኖች ይከፈቱ። ይህንን ኃይል ማወቅ ይሁንላቸው። ዛሬ የልቦናቸው አይኖች ይብሩ።